መንግስት ራሱ መቆጣጠር ይችላል ሽንኩርት ከየት እንደሚመጣ መንግስት ካወቀ ገበሬው በምን እንደሚያስረክብ ካወቀ ከዛ እቃው በስንት እንደሚመጣ መንግስት ያውቃል ደላላ መሃል አይገባም ነጋዴውና እንትኑን ያገናኛል በትንንሽ ጥቅም ወደ ህዝቡ እንዲደርስ መደረግ አለበት አንድ አምራች ውጤታም ሆነ ወይ ደግሞ በቅቷል ሊባል የሚችልበት ደረጃ መድረስ ያለበት እንዴት ነው ስለዚህ ሁሉም በደረሰኝ ቢሸጥ ሁሉም በደረሰኝ ቢገዛ ሁሉም እኩል ቢሆን በገበያዎች ያለው ነገር ችግር ይስተካከላል እነዚህ ጥያቄዎችና ሐሳቦች የአዲስ አበባ የንግዱ ማህበረሰብና ተወካዮች ያነሷቸው ናቸው የአዲስ አበባ ከተማ አስተዳደር በንግድ ዘርፉ ተሰማርተው ከሚገኙ የንግድ ማህበረሰብ አባላት ጋር ከወረዳ ጀምሮ በክፍለ ከተማ ብሎም በከተማ ደረጃ በንግድ ዘርፍ በሚታዩ ክፍተቶች ለውጦችና ቀጣይ አቅጣጫዎች ዙሪያ ሲመክር ቆይቷል በመድረኩም በከተማ የሚታየውን የስራ አጥነት ቁጥር ለመቀነስ ዜጎችን በማደራጀትና የመስሪያ ቦታዎችን በማቅረብ እየሰራ እንደሚገኝ ተመላክቷል በዚህም በሼዶች የሚገኙ ነጋዴ ማህበረሰቦች ከ5 ዓመት ቆይታ በኋላ ከሼዶቹ ወጡ ስለመባላቸው ቅሬታ አቅርበዋል በዚህ ደረጃ ለቀረቡ ጥያቄዎች ከንቲባ አዳነች አቤቤ በሰጡት ምላሽ 5 ዓመት የሼድ ቆይታ ከተሰማሩበት የሥራ ዘርፍ ራስን ለመቻል በቂ ስለመሆኑ በአጽንኦት ተናግሯል ሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታም አምራች ልታገኝ የምትችለው ሀገራችን 5 ዓመት ሙላ የሚለው ጥያቄ ለምን ወጡ ለቀቁ አይደለም ይሄ አምራች ድርጅት በተለይ ገንዘብ አይዝም ሁሉ ጊዜ ምን ይፈልጋል አምራች ሌላ ማሽን አንጣ ነው የሚለውና እዛ ማሽኖቹ ላይ ያዋለ ነው የሚሄደው ገንዘቡን እንደ ሌላው ገንዘብ ይዘን ባንክ አስቀምጠን አይደለም የኛ ባንካችን እቃ ላይ ነው የሚውለውና በእንደዚህ አይነቱን እናንተም ያያችሁት ነው ተሞክሮን ያያችሁ ነው ይሄንን የምትገመግሙበት መንገድ ቢኖር አንድ ያደራይተን ሼድ ገንበተን ሰተን ብድር አገልግሎት አመቻችተን ወደ ስራ ያስገባናቸውን ብቻ እየደገፍን እንይርካል ከታች የሚመጣው ወጣት ምን እናርጋው እድል ያገኛችሁ የብድር እድል የተሰጣችሁ ሼድ የተሰጣችሁ ክትትልና ድጋፍ ተደርጎ በማሽንም ጭምር በማሽነሪ ሊዝ የታገዛችሁ ሰርታችሁ ቶሎ ተሸጋገሩ ለውጥ የጥረት ውጤት ነው የገበያ ትስስር እናይላችኋለን አንዳንድ ከስራችሁ ባህሪ አንፃር ደግሞ 5 ዓመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻዎች እያደረግን ነው ስለዚህ ሁሉ ጊዜ ተሟላ ድጋፍ ከመንግስት መጠበቅ ሳይሆን የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋንኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ በተመሳሳይ ከአነስተኛ ኢንተርፕራይዝ ወደ መካከለኛና ከፍተኛ ኢንተርፕራይዝ የተሸጋገሩ ነጋዴዎች የመስሪያ ቦታ ችግር ስለመኖሩ አንስተው ምላሽ ተሰጥቶባቸዋል አገልግሎት አሰጣጥ ከደረሰኝ ቁጥጥር ከህገወጥ ንግድ ጋር በተያያዘ በገቢዎች ቢሮ በኩል ክፍተቶች መኖራቸውን ነጋዴዎች አንስተዋል መዝገብ ይዘንም በቀን ገቢ ግምት የምንከፍላለን በዛ ምክንያት መስራት አልቻለም የሚሉ ድርጅቶች ያጋጥማሉና እንደነዚህ አይነቱን የቀን መዝገብ ከያዙ በቀን ገቢ ግምት በተለይ የማይታይበት መንገድ የሚፈጠርላቸው ድንገት ግብር ልንከፍል ስንል እንዴት ተብላችኋል እንዲጨምሩ ልንባል እንችላለን ይሄ አሳሳቢ ነው ለነጋዴ በደረሰኝ እየሸጠ ዳቦ ቤት ዳቦ በደረሰኝ እየሸጠን እንደዛ ሆኖ ሳለ ግን ስንገዛ ደረሰኝ እናገኛለን ነው ሲሚንቶ ተባለ ሲሚንቶ ብቻ አይደለም ጤፍ ሲመጣ ከክፍለ ሀገር እንዴት ነው መንገዱን አልፎ ይመጣ እዚህ ጋር ሲረከቡ ደረሰኝ ይዘው ስላልተረከቡ ነው ልንገዛ ስንወጣ የለም ገቢዎች አሉ ዛሬ ደረሰኝ የለም የሂሳብ መዝገብ አያያዝም ላይ ህጉ ግልጽ ነው በየጊዜው ስልጣናና ትምህርት እየተሰጠነ ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻያዎች ብታደርጉ ከደረሰኝ መቁረጥ ጋር ተያይዞ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘውበት ደረሰኝ መቁረጥ ላይ ያለው አቋማችሁ በጣም ተሻሽሏል እቃ ከምንጩ ጀምሮ ደረሰኝ ያስፈልገዋል ከማምረቻው ጀምሮ ዋናዎቹ አከፋፋዮቹ ደረሰኝ የማይቆርጡ አሉና እነሱ ደረሰኝ እንዲቆርጡ አድርጉ ቸርቻሪው ላይ ብቻ ትኩረት አታድርጉ ነው ጥቆማውን በጣም ጥሩ ነው በሚገባ ፈትሸን ይሄኛው እንደ ትልቅ ግብአት እንወስደዋለን ህጋዊ የንግድ ስርዓትን ከመዘርጋት ብልሹ አሰራርና የሌብነት ድርጊቶችን ከመቅረፍ የስነ ምግባር ጉድለቶችን ከማረም አኳያ የተነሳ ሐሳቦች በማረም ሂደት ከተማ አስተዳደሩም ሆነ የንግዱ ማህበረሰብ ኃላፊነታቸውን ሊወጡ እንደሚገባ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ጃንጥራር አባይ ተናግረዋል በቴክኖሎጂም በአሰራርም በአደረጃጀትም የደረጀ ተቋም እንዲሆን የማድረግ ኃላፊነት
ነው የከተማ አስተዳደሩ የመጀመሪያ ስራ አድርጎ የወሰደ። ፍትሃዊ የሆነ የግብር አጣጣል ስርዓትን በመከተል የቫት ተጠቃሚዎችን ቁጥር በመጨመርና እዛ ውስጥ ደግሞ ላለማጭበርበር የሚደረጉ ሙከራዎችና ትጋቶች እነዚህን ሁሉ ባላንስ አድርጎ ለመምራት የተከናወነው ስራ ቀላል ባይባልም ያነሳቸዋቸው ችግሮች ግን የሉም ብሎ መካድ አይቻልም። ደረሰኝ ላይ በከፍተኛ ሁኔታ ችግር እየገጠመን እንደሆነ ሌሎች የክፍለ ሀገር ነጋዴዎች ደረሰኝ መርካቶ ላይ አይቆረጥም ብለው ጥያቄ ያነሳሉ። እሱን ለማስተካከል ከተማ አስተዳደሩ ስምሪት ሰጥቶ የሚያስፈልጉ ባለሙያዎችን ወደፊት ደግሞ በጂፒኤስ ቴክኖሎጂ ቁጥጥር በማድረግ በሚያስችል መንገድ ሲስተም እየዘረጋ ነው ያለው ከተማ አስተዳደሩ።